ኦኬ በእንግሊዘኛ ግራመር ማለት ነው ሶስት በጣም የሚያስቸግሩን ቃላቶች አሉ እነዚህም who whose እና whom ናቸው ማለት ነው ዛሬ እነዚህ ነገሮች በደንብ አድርጌ አስተምራችኋለሁ I want you to follow me therefore ዛሬ ምን አለ ማለት ነው ቅድም እንደነገርኳችሁ ይሄ who አለ ማን አለ whom አለ ወይ whose አለ ከዛ ማን አለ whom አለ ስለነዚህ ነገሮች በደንብ አድርገን የምንማረው ዛሬ ማለት ነው ማን who whose እና whom ማለት ነው መጀመሪያ ጥሬ ትርጉማቸውን ለማየት እንሞክራለን ጥሬ ትርጉማቸውን ስናይ who ስትል ምን ማለት ነው አላዛር ማን ማለት ነው አይደል ማን ማለት ነው እዚሁ ላይ ቁጭ ብላ አይበቃ ምናምን ሳይሆን ጠለቅ ብላችሁ በደንብ ወቁት ማለት ነው who ስትል ምን ማለት ነው የማን ማለት ነው ምን ማለት ነው የማን ማለት ነው whom ስትል ማን ማለት ነው ማንን ምን ማለት ነው ማንን alright ይሄ ማለት ነው በደንብ አድርጋችሁ ተከታተሉኝ በጣም መሰረታዊ ነገሮች ስለሆኑ በደንብ አድርገን እነዚህ እንዴት መጠቀም እንዳለብን ያንኑ ነገር ላሳያችሁ ብዬ ነው እሺ who refers to who what refer የሚያደርገው የሚገልጸው who refers to the subject ምኑ ነው የሚገልጸው አላዛር the subject ማለት ነው subject ስትሉ ምን ማለት ነው ያልኩ ባለ ቤት ያረፍተ ነገሩን ባለቤት ማን ነው ማለት ነው refer የሚያደርገው who refers to the subject of the sentence ያረፍተ ነገሩን ባለቤት refer ያደርጋል ማለት ነው እየተግባባ ነው who refers to the subject of the sentence what does it mean ምን ማለት ነው ለምሳሌ አሁን እንደዚህ ብሰጣችሁ ማለት ነው who ማን የደወለልህ በለኝ እስቲ who called you በሲ ማን የደወለልህ who called you አልኩ ማን የደወለልህ ስትመልስልኝ ምን አልከኝ my sister called me my sister called me ደዋዩ ማን ነው አሁን ያረፍተ ነገሩ ባለቤት ማን ነው my sister ስለዚህ አረፍተ ነገሩን የሚተካል ከሆነ ይሄ pronoun who ሚለው ማለት ነው it's what it refers to the subject ባለቤቱ ማን ነው አሁን ሰብጀክቱ ማን ነው my sister ደዋዩ ማን ነው my sister right my sister so my sister called me all right my sister called me all right እንደዚህ ብለህ ደግሞ ማለት ነው who is talking who is እያወራ ያለ ማን ነው አልኩ who is talking አልኩ who is talking ማን ነው እያወራ ያለ አልክ ለምሳሌ ምን አልክ አንተ ማለት ነው Abel is talking Abel is talking so who is doing the action of talking የማውራቱን እንትን የሚያደርግ ያለው ማን ነው ማለት ነው እያወራ ያለ ማን ነው አሁን አቤል ያረፍተ ነገሩ ባለቤት ነው ያረፍተ ነገር ባለቤት ደግሞ ምን ይባላል በእንግሊዝኛ subject so who is talking ስለዚህ ባለቤቱን ከሆነ የሚገልጸው የባለቤቱን ቦታ ከሆነ የያዘው ያ ሪላቲቭ ፕሮናውን ማን ነው ማለት ነው who ነው ማለት ነው and then who is used for human beings ለምን ነው የምንጠቀመው for human beings ለሰው ልጅ ለምንድን for persons or human beings ለሰው ልጅ ይሄንን ማንን who the relative pronoun who is used for human beings ይተገባናል ይሄ ፕሮናውን ይሄ ተውላጠ ስም ማለት ነው ማን ነው ማለት ነው እንትን ለምንድን ነው የምንጠቀምበት ለhuman being ለሰው ልጅ ማለት ነው የምንጠቀምበት ስለዚህ አሁን ለምሳሌ እዚህ ጋር who called you ስለዚህ ማን መደወል የሰው ልጅ እንትን ነው ታውቃለህ ኦኬ who is talking ማን ነው እያወራ ያለው እየተገባናል አይደል who is talking ማን ነው እየመጣ ያለው በለኝ እስቲ who's coming right say it again who is coming all right አሁን ይሄ እንደምንድን ነው ማለት ነው እንደምን ነው እየተጠቀምክበት ያለ ማለት interrogative pronoun እንደምን ነው የምትጠቀምበት እዚህ ላይ ጥያቄ ነው የሆነው አይደል መጨረሻ ጥያቄ አላስቀመጥንም so this is what interrogative pronoun ነው መጠይቃዊ ምንድን ተውላጠ ስም ለምን ነው እየተጠቀምክበት ያለ ለመጠይቃዊ ተውላጠ ስም ጥያቄ ስለሆነ ማለት ነው is that okay ተግባብተናል okay interesting ስለዚህ ይሄ እንደዛ ነው ነገር ግን እንደ ሪላቲቭ ፕሮናውን ስንጠቀመው እንደምንድን እንደ ሪላቲቭ ፕሮናውን ስንጠቀመው ግን እንደ ሪላቲቭ ፕሮናውን መሃል ላይ ነገሮችን ጆይን ሲያደርግ ምን ልናደርግ እንችላለን ለምሳሌ my alkuy brother my what my brother is a mechanic ወንድሜ ምንድነው ሜካኒክ ነው አይደል my brother is a mechanic
አልኩና ይሄንን እንደዚህ አረኩኝ አይደል? እሺ አንድ አረፍተ ነገር ሁለት አረፍተ ነገር he repairs cars ምን ይጠግናል? መኪኖችን ይጠግናል። ያው ሁለት አረፍተ ነገር ነው። ሪሌቲቭሊ ይሄን ጆይን አድርጌ ስሰራ ሁለቱን አረፍተ ነገር ወደ አንድ ሳመጣው ሪላቲቭ ክሎዝ ይባላል። እንደ ሪላቲቭ ፕሮናውን ፋንክሽን አደረገ ማለት ነው። ስለዚህ አንድ ላይ እስቲ አጋጥም ንገረኝ እስቲ my brother is a mechanic who he የሚለውን ታስወግድና who repairs cars ምንድን ማለት ነው? አሁን ወንድሜ ሜካኒክ ሲሆን የሚጠግነው ወንድሜ ሜካኒክ ሲሆን የሚጠግነው ምኖችን ነው? መኪናዎችን ነው። እየተገባ ነው አይደል? my brother is a mechanic አንድ አረፍተ ነገር ነው። he repairs cars መኪኖችን ይጠግናል። ሁለት አረፍተ ነገር። እነዚህ ሁለት አረፍተ ነገሮችን ወደ አንድ ክሎዝ አመጣን። እዚህ ጋር ወደ አንድ ሴንቴንስ እናመጣቸው። my brother is a mechanic who repairs cars. So mostly the relative pronoun who is followed by a verb. ይሄ mostly የሚያስከትለው ይሄ who ምንድነው የሚያስከትለው? It's followed by what? Verb. ምንድነው? It's followed by a verb. Mostly አብዛኛው ጊዜ the relative pronoun who is followed by a verb. የተገባ ነው? ግስ ነው የሚያስከትለው. So that እዚህ ጋር ያለው ይሄ relative ይሄ who የሚለው ምንድነው ያልኩ? እንደ interrogative pronoun interrogative የሚል ስያሜ የሰጠነው ለምንድን ነው? ኢንትሮጌቲቭ ማለት በአማርኛ ምን ማለት ነው? መጠይቃዊ መጠይቃዊ ተውላጠ ስም ማለት ጥያቄ ስለሆነ እየጠየቅ ያለው ዳስት እየተግባባ ነው። አሁን እየተግባባ ነው ወይ? ዳስት ኦኬ። ስለዚህ አሁን ቆይ እዚህ ለምሳሌ who refers to ምን ብለናል? ያረፍተ ነገሩን ባለቤት ነው ሪፈር የሚያደርገው። እዚህ ጋር ለምሳሌ my brother is a mechanic who repairs cars ይላል። he repairs cars ይላል። አሁን ይሄ ሰብጀክት መሆን አለመሆኑ እንዴት ነው የምታውቀው? my brother አለ ሰብጀክቱ he ምንድነው? እዚህ ጋር ሰብጀክት ፕሮናውን አይደለ? he የሚለው ምንድነው? it's a subject pronoun አይደለ? ስለዚህ ማንንም የሚተካ ከሆነ he የሚለውን የሚተካ ከሆነ she የሚለውን የሚተካ ከሆነ it የሚለውን የሚተካ ከሆነ they የሚለውን የሚተካ ከሆነ you የሚለውን የሚተካ ከሆነ እየተጋባ ነው አይደለ? እንደዚህ we የሚለውን የሚተካ ከሆነ እነዚህን ሰብጀክት ፕሮናውን የሚተካ ከሆነ እንትን ማለት እነዚህን የሚተካ ከሆነ ማንን መምረጥ አለባችሁ? በእነዚህ ፈንታ ሁን ማለት ነው። ሪፕሌስ ያደርጋቸዋል። ምክንያቱም ስትማሩ ተውላጠ ስም ወይም ፕሮናውን ማለት ስምን ተክቶ የሚመጣ ነገር ነው። የሶ ነው። a pronoun is a word that substitutes a noun ስምን የሚተካ ምን ይባላል? ፕሮናውን ይባላል። እነዚህም ፕሮናውኖች he she እነዚህን የተጠቀስኳቸው በእነዚህ ቦታ ሊተካ የሚችለው ማን ማለት ነው? who ከዛ ከሁ ፊት ለፊት ሞስትሊ ምን ይመጣል አልኩኝ? verb ምን ይመጣል? verb። ስለዚህ እዚህ ጋር ሁለት አረፍተ ነገሮች አሉ። በደንብ ተከታተሉኝ። my brother is a mechanic he repairs cars ማን ነው? አሁን he የሚለው ሳብጀክት ፕሮናውን ነው አይደለም? ስለዚህ he በሚለው ፋንታዚ ጋር ሁለቱን አረፍተ ነገር ወደ አንድ ሳመጣቸው ማን ተካውበት? who የሚለውን ተካውበት ማለት ነው። ተግባብተናል? አሁን I think ስለ who ያላችሁ አሁን ጥርት ያለ አንደርስታንዲንግ አለ ብዬ ተስፋ አደርጋለሁ። የሶ ነው ኢንትረስቲንግ። ስለዚህ የሰው ስምም ሊሆን ይችላል። የሰው ስም he she it they ምናምን የሚለው እዚህ ጋር ለምሳሌ my brother is a mechanic አይደለ ብዬ he repairs cars አልኩኝ። እዚህ ጋር ያለው የሰው ስምም ሆነ አልሆነ ምክንያቱም ፕሮናውን ማለት ስምን ተክቶ ቢመጣ ነገር ነው ብያችኋለሁ። there is no problem። ስለዚህ ወደ ሌሎች እንሄዳለን ማለት ነው። አሁን ወደ ማን እንሄዳለን? ወደ whose እንሄዳለን። መጨረሻ ላይ ወደ የት እንሄዳለን ማለት ነው? ወደ whom እንሄዳለን። stay with me። አሁን ደግሞ ማን እናያለን? አላዛር ምን ማለት ነው? whose ነው ያልኩ ቅድም። ምን ማለት ነው? whose የማን ምን ማለት ነው? የማን ማለት ነው። ኦኬ አሁን መጀመሪያ ላይ እነዚህ የማን ቤት ነው በለኝ እስቲ። whose house በልሲ whose house is this አልካል? ይህ የማን ቤት ነው ነው ያልከኝ? whose house is this? yes or no? say it again. whose house is this? whose house is this? say it again. whose house is this? all right የነማን ቤቶች ናቸው በለኝ እስቲ። የነማን ቤቶች? whose house ቤቶች houses እነዚህ የምንማን ቤቶች ናቸው? are የምን is ነው? these አይደል እንዴ? yes or no? ለምን are አልኩት? houses ቢላል አይደለም እዚህ ጋር
whose houses are these? yes or no? እየተግባባን ነው ግን? እሺ የማን መኪኖች ናቸው በለኝ እስኪ። የማን መኪኖች ናቸው? whose cars? ኦኬ ጎበዝ። whose cars is ልበል are this የትኛው? these. all right, whose cars are these? say whose cars are these. say it again. whose cars are these? እነዚህ መኪኖች የማን ናቸው? የባለቤትነትን ነው ይሄ የማን ለማለት ነው ይሄ ማለት ነው። እየተገባን ነው አይደል? ይሄ መጀመሪያ ሁዝ መጥቶ እንደምንድን ነው አሁን የተጠየቅነው ጥያቄ ምልክት አለ አይደል? እንደምንድን ነው ያገለገለ? እንደ ኢንትሮጌቲቭ ፕሮናውን። እንደምንድን? ኢንትሮጌቲቭ በልሲ ኢንትሮጌቲቭ ምንድን? ፕሮናውን። ኢንትሮጌቲቭ ፕሮናውን ነው ፋንክሽን ያደረገ ምንድን? መጠይቃዊ ተውላጠ ስም ተውላጠ ስም ነው። እንደ መጠይቃዊ ተውላጠ ስም ነው የተጠቀምንበት ማለት ነው ይሄንን። ስለዚህ whose house is this? የማን ቤት ነው? whose houses are these? ምክንያቱም these ስትል ምን ማለት ነው? ይህ ማለት ነው አይደል? ይሄኛው these ስትል these say these እነዚህ ማለት ነው። እነዚህ እሺ ይሄም እነዚህ ማለት ነው አይደል? እሺ ያ የማን ቤት ነው በለኝ። በዛው እየተማራችሁት ያ ነው። ኦኬ ያ የማን ቤት ነው? whose house is that በሲ እስቲ በሲ whose house is that በሲ የማን ምንድን ነው? ቤት ነው አልከኝ። that ስትል ያ ማለት ነው አይደል? ያ የማን ቤት ነው? whose house is that? ኦኬ እነዛ የማን ቤቶች ናቸው በል። እነዛ የማን ቤቶች ናቸው? እነዛ houses ነው houses whose houses are that አይደለም። ዛት ማለት ያ ነው አይደል? እነዚያ ስትል ነው ትሉ ዚስማ እነዚህ ነው those እስቲ those በልሲ እስቲ በልሲ አሁን whose houses are those በልሲ those ማለት ነው እነዚያ ከርቀት ላይ ሆኖ እነዚያ ስትሉ those ያ ስትሉ ምንድን that ይሄ ስትሉ these ነጠላ ሲሆን እነዚህ these እየተጋባን ነው። በጣም ጥሩ። እንደዚህ መጀመሪያ መጣው እንደ ጥያቄ ሲያገለግሉ ጥያቄ ምልክት ስታረጉ ስያሜያቸው ምን ይባላል? ኢንትሮጌቲቭ ፕሮናውን ወይም መጠይቃዊ ተውላጠ ስሞች ይባላል። ይሄ እንደ መጠይቃዊ ተውላጠ ስም ነው ያገለገለ ማለት ነው። አንደርስታንድ አድርገኛል? ኦልራይት ኢንትረስቲንግ። አሁን ደግሞ እንደ ሪላቲቭ ክሎዝ እንደምንድን እንደ ሪላቲቭ ምንድን ሪላቲቭ ክሎዝ ውስጥ እንደ ሪላቲቭ ፕሮናውን ሆኖ ሲያገለግል ደግሞ አሁን እናያለን መሀል ላይ ሲመጣ ማለት ነው። እየተገባ ነው? ኦኬ በጣም ጥሩ። ለምሳሌ እንደዚህ አረፍተ ነገር ልስጥህ እስቲ። የቅድሙን አረፍተ ነገር እናምጣው። my brother በልሲ is a mechanic. is what? a mechanic አይደል? my brother is a mechanic. እሺ his wife what? wife is a pilot. ሚስቱ ደግሞ ምንድን ነች? ፓይለት። እሱ ሜካኒክ ነው፣ ሚስቱ ፓይለት ነች። እሺ አሁን ምን ትለኛለህ መሰለህ? ወንድሜ ሜካኒክ ሲሆን የእሱ ሚስት ደግሞ ፓይለት ናት ስትለኝ ምን ትለኛለህ ማለት ነው? እስቲ አንድ ላይ አያይዝህ። እሺ my brother is a mechanic. ጎበዝ። my brother is a mechanic. whose wife is a pilot. ጎበዝ። a pilot. whose wife is a pilot. በጣም ጥሩ። አሁን እዚህ ጋር ለምን ነው ሂዝ የሚለውን ያስወገድከው? ሂዝ ምንድን ነው? በመጀመሪያ ፖሰሲቭ ፕሮናውን ነው። ምንድን ነው? ፖሰሲቭ ፕሮናውን። ስለዚህ ፖሰሲቭ ፕሮናውኖችን ቦታ የሚተካ ማን ነው ማለት ነው? ማን ነው? ሁዝ ነው። የተገባ ነው። ሶ ሁዝ ፖሰሲቭ ፕሮናውኑን ያስወግድና እራሱ በፖሰሲቭ ፕሮናውኑ ቦታ ይሆናል። his wife is a pilot. ፖሰሲቭ ፕሮናውን ምንላቸው ንገረኝ እስቲ። አንደኛ his her ጎበዝ ፖሰሲቭ አድጀክቲቭ ወይም ፖሰሲቭ ፕሮናውን ይባላል። ችግር የለም። ቀጥል። ሌላ እነዚህ ነው ማይ ቀጥል። our their
አይደለም እንዴ your አይደል Yes. እነዚህ ፖሰሲቭ አድጀክቲቭ አይደሉ Yes. ፖሰሲቭ በልሲ Positive. ፖሰሲቭ ማለት የባለቤትነት ማለት ነው ፖሰሲቭ አድጀክቲቭስ ይባላሉ or what pronouns or what Pronoun. pronouns ናቸው ፖሰሲቭ አድጀክቲቭ ምን ማለት ነው ባለቤትነትን የሚያሳዩ ተውላጠ ስሞች ማለት ነው ምን ማለት ነው ባለቤትነትን የሚያሳዩ ተውላጠ ስሞች ሂ ስትል የሱ ምንድን ሂዝ ቡክ በልሲ የሱ መጽሐፍ ሂዝ ዋይፍ በልሲ የሱ ሚስት የማን የሱ አይደለ ማይ ቡክ በልሲ የኔ መጽሐፍ የማን የኔ ባለቤትነትን የሚያሳዩ ስለሆኑ እነዚህ ምን ይባላሉ ፖሰሲቭ አድጀክቲቭ ይባላሉ ምን ይባላሉ ፖሰሲቭ አድጀክቲቭስ ኦር ፖሰሲቭ ፕሮናውንስ ይባላሉ እነዚህ ቦታ ላይ ሁለቱን አረፍተ ነገር ስታገናኙ ይሄኛውና እነዚህ ካሉ ማን ይተካቸዋል እያልኳችሁ ነው whose ምክንያቱም ባለቤትነትን ነው የሚገልጸው ይሄ ማለት whose refers to ምንድነው የሚገልጸው ownership of something or somebody ያንድ ሰው ባለቤትነትን possession ይገልጻል ምንድነው ይሄ possession ማለት ነው possession which means ባለቤትነትን ማለት ነው okay interesting አሁን ተግባብተናል አሁን my brother is a mechanic his wife is a pilot two sentences እዚህ ጋር አንድ አረፍተ ነገር ሳረጋው my brother is a mechanic ማንን አጠፋውት አሁን his የሚለው ለምን it's a possessive adjective that should be replaced by በማን መተካት ስላለበት by the pronoun who therefore whose wife is a pilot ስለዚህ እንደ ኢንትሮጌቲቭ ማገለገለ በደንብ አርጋችሁ ተከታተሉኝ እንደ ኢንትሮጌቲቭ ፕሮናውን መጠይቀው ተውላጠ ስም ወይም እንደገና ባለቤት አመልካችነት ተውላጠ ስምም አገለገለ እንደ መጠይቀው ተውላጠ ስም there is one thing common አንድ ኮመን የሚያደርገው ነገር አለ አላዛር ምንን ያስከትላል house car house እዚህ ጋር ሚላል አይደለ እዚህ ጋርስ ምንም ይላል whose በፊት ለፊት wife ሚላል ምን ያስከትላል ፊት ለፊቱ ናውን ያስከትላል ምን ያስከትላል ስም ነው የሚያስከትለው ምን ነው የሚያስከትለው ስም ነው የሚያስከትለው alright እየተገባ ነው አይደል so the relative pronoun please don't take it out don't take it out alright the relative pronoun for whom ለማን ነው okay so the relative pronoun listen to me right now the relative pronoun man whose replaces possessive adjectiveዎችን replace ያደርጋል ፊት ለፊቱ ደግሞ ምን ያስከትላል ናውን ያስከትላል ስሞችን ያስከትላል ማለት ነው አሁንስ ያልገባ ነገር አለ አላሳር is it clear okay ቀጣዩ ሶስተኛው whom የሚለውን ነገር እንደዚህ ግልጽ አረጋግላችኋለሁ ሰውስ አሁን እኔን እዩት whom ይላል whom ምንድነው ያልኩ አላዛር ቅድም ማንን ምን ማለት ነው ማንን ያልኩ እየተጋባ ነው ማንን okay ለምሳሌ ይሄ በብዛት ከምን ጋር እንጠቀምበታለን መሰላችሁ ከፕሪፖዚሽን ከምን ጋር እንጠቀምበታለን ከፕሪፖዚሽን ጋር እንጠቀምበታለን ማለት ነው is that okay Yes. all right ለምሳሌ እንደዚህ ብትሉ ማለት ነው to whom በለሲ to whom should I send the letter እስቲ በለሲ should I send the letter ለማን ነው ምኑን መላክ ያለብኝ ያለ ነው ለማን ነው ደብዳቤውን መላክ ያለብኝ ያለ ነው to whom should I send the letter yes or no እሺ ለማን ነው ማዋራት ያለብኝ በለኝ ለማን ነው ማዋራት ያለብኝ to whom should I talk to okay I talk to ማን ነው ማዋራት ያለብኝ to whom should I talk to እየተገባ ነው አይደል so whom ስትሉ it refers to the object of the sentence ምንድን ኦብጀክት ምንድን ኦብጀክት ማለት ድርጊት ተቀባይ ምን ማለት ነው ድርጊት ተቀባይ ነው የሚገልጸው ድርጊት ተቀባይ ስንል ደግሞ ምን ማለት ነው receiver of the action which means ተሳቢ ማለት ነው okay ተሳቢ ማለት ነው ድርጊት ተቀባዩን የሚገልጽ ከሆነ ሪፈር የሚያደርግ ከሆነ ማን ነው ማለት ነው whom is there ተግባብተናል አይደል there is whom አለ ማለት ነው በሌላ አባባል okay to whom should I send the letter okay ትናንት ማንን አየ በለኝ እስቲ whom did you see በለሲ whom did you see yesterday እሺ አንተ ስትመልስልኝ ምን አልከኝ እሺ ትናንትና እሷን አየኋት በለኝ እስቲ ይሄ መልስ ስትመልስልኝ I saw በለሲ her yesterday I saw her እሺ አይታ ማን ነው subject ማለት አይደለ
እሺ ግን ምን ብለናል? ሁም የሚገልጸው ማንን ነው ብለናል? እሷን የሚታየውን ሰው። አዎ ሬሲቨር ኦፍ አክሽን የድርጊት ተቀባዩን። Yes. እሺ ማንን ያየሁት? ሄር አይደል? Yes. ዲስ ኢዝ ኦብጀክት አይደል? Yes. ስለዚህ የተጠየቀው ማንን አየህ ነው። ሁም ዲድ ዩ ሲ የስተርዴይ? እስቲ በል እስኪ Whom did you see yesterday? ማንን ነው ትናንት ያየኸው? እሺ ማንን ረዳ በለኝ እስቲ። ማንን ረዳ? ሁም ዲድ ዩ ሄልፕ? ማንን ረዳ? እየተባለ ነው። ሁም ዲድ ዩ ሄልፕ? ተማሪዬን ረዳሁት በለኝ እስቲ። አይ ሄልፕድ ማይ ስቱደንት። ጎበዝ። አይ ሄልፕድ ማይ ስቱደንት። ቬሪ ጉድ። ስለዚህ እዚህ ጋር የምትረዳው ማን ነው? ረዲታ ማን ነው? አይ ሳብጀክቱ አይደል? ያረፍተ ነገሩ ዶር ኦፍ ዘ አክሽን አይደለም እንዴ? ኦኬ። የተጠየቁት ጥያቄ ግን ሁም ዲድ ዩ ሄልፕ? ማንን ነው የረዳው ነው የተባልኩ አይደል? ረዲታ ነኝ። ተረጁ ሌላ ነው። ያ ተረጁ ድርጊቱን የመረዳት ድርጊትን የሚቀበለው ማን ነው? ማይ ስቱደንት አይደል? which is what ኦብጀክት። የተጠየቁት ጥያቄ ኦብጀክቱን እንድመልስ ነው አይደለም እንዴ አላዛር? ሁም ዲድ ዩ ሄልፕ ሲባል ማንን ረዳ የተባል የረዳሁትን ሰው እንድናገር ነው አይደለም እንዴ? ስለዚህ ምን እላለሁ? አይ ሄልፕድ ማይ ስቱደንት ኢዝ አን ኦብጀክት ሂር። ኦብጀክቱን እንድመልስ ነው። ስለዚህ ኦብጀክቱን ሪፈር የሚያደርግ ከሆነ ኦብጀክቱን የሚገልጽ ከሆነ ማን እንጠቀማለን ማለት ነው? we use the relative pronoun ሁምን እንጠቀማለን ማለት ነው። እየተገባ ነው አይደል? yes or no? all right። ትናንት ያገኘሁት ሰው ወይም ትናንት ያየሁት ሰው በጣም ረዥም ነው ለማለት ፈልግ ዘማን በልሲ whom I saw was very tall. was what? very tall። ምን ማለት ነው? ያየሁት ሰውዬ ምንድን ነው? ረዥም ነው። አይታ ማን ነው? the man whom I ነው አይደለ? ያይታ የሚታየው ማን ነው? very tall ረጅም የሆነው ሰውየው ነው። ስለዚህ the man whom I saw was very tall። እያወራው ያለሁትኝ ይሄ ሁም የሚገልጸው ሪፈር የሚያደርገው ማንን ነው? ስላየሁት ሰውዬ ነው? ስለኔ ነው? ይሄ ሁም የሚለው ስላየሁት ሰውዬ ነው። ያየሁት ሰውዬ አይታ ማን ነው? እኔ። አይታ ማን ነው? እኔ ነኝ። ታይታው ደግሞ ሰውየው ነው። ስለዚህ ሰውየውን የሚገልጸው ማን ነው ማለት ነው? ሁም የሚለው ነው። ታይታው ደግሞ ድርጊቱን ተቀባዩ ምን ይባላል? ኦብጀክት። ድርጊት ተቀባዩም ተሳቢ ይባላል ማለት ነው። ተግባብተናል? ግልጽ ነው ግን? እሺ ለምሳሌ ያገባኋት ሚስት ነዝናዛ ነች ይበለኝ እስቲ። the woman or the wife, okay? or the wife, እሺ the wife or the woman whom I'm married is no I'm married is Nagi በልሲ እሺ አንቦሲ the wife whom I married is Nagi አልኩኝ አይደለ? am I talking about the wife or am I talking about ስለኔ ነው የማወራው? the wife ነዝናዛ ማን ነች? ሚስትየው። አውሪታው ማን ነው? አንተ። ሰብጀክቱን እኔ የማወራው። የምትታማው ማን ነች? እሷ ነች አይደለም እንዴ? ስለዚህ ድርጊቱን የሐሜቱን ድርጊት ናጊ ሆነች ስለማን ነው የማወራው? ስለዚህ ያን የምትቀበለው ድርጊቱን ማን ነው? እሷ ነች። ስለዚህ ሁም የሚለው ስለ ሚስቴ ነው የሚያወራ ወይስ ስለ እኔ ነው የሚያወራው? ስለዚህ ሚስቴ ድርጊቱ ተቀባይ ነች፣ ኦብጀክት ነች። ስለዚህ ሁም ማንን ይገልጻል ማለት ነው? ኦብጀክትን ይገልጻል። አይ ሆፕ እንደዚህ ተምራችሁ ቲቸር አልገባንም ብላችሁ ኮሜንት ሴክሽን ላይ ጻፉልኝ እስቲ። አልገባንም በሉ። ይደገማል። ምንም አልገባኝ ከሆነ ምንም አልገባኝ ብላችሁ ጻፉ። በጣም ገብቶኛል ከሆነ ታንኪዩ በጣም ገብቶኛል ብላችሁ ጻፉ። ካልገባችሁ ደግሞ አልገባኝም ይደገምልኝ ብላችሁ ጻፉ። ችግር የለውም። ኮሜንት ላይ ግን ያያችሁ ሰዎች ወይ ገብቶናል ወይ አልገባኝም ሳትሉ እንዳትወጡ መልእክታችን ነው። ባይ ኤቨሪባዲ ዲስ ኢዝ ዩኒክ እንግሊሽ ኢን አማሪክ።